እሺ የአዲስ ጥያቄ አበባ ካለሽ ልጅ ነው? ምናለ በክርስ እሺ እኔ አይደለሁም የአዲስ አበባ ልጅ ነው አይደለም? አይደለሁም ምናልባት የአዲስ የአዲስ አበባ አበባ ሰዎች በደንብ ያውቁታል። በተለይ ከተማ ላይ ያሉ እና ብዙ ጊዜ ሁሉም ማለት አይቻልም፣ ግን በተለይ ኡራኤል አካባቢ ኡራኤል የሚባል የቅዱስ ኡራኤል ጸበል አለና ሙስሊሞች ሄደው ይጠመቃሉ፣ ከበሽታቸውም ይድናሉ። እኔም ብዙ ማውቀው ሰው አለ እና ይህን እንዴት ታየዋለህ? ደግጦኝ እውነት እንደዛ ካለ በቃ ኢየሱስ እግዚአብሔር ሊሆን ነው ምናምን ብዬ ኧረ በጣም የሚያስደነግጥ ጥቅስ ነው ምናምን አልኩና በጣም በቃ ደነገጥኩኝ። ጣዖት ነው የሚያስመልከው። ሰው ካስመለከ ፍጡር ነው የሚያስመልከው። ወላሂ ፍጡር አምልካችሁ ሰው አምልካችሁ ጀነት እንዳታስቧት። ቶሎ ነው እኮ የምነግርሽ፣ ወንጌል አለ። ኧረ በስመ አብ ወልድ፣ አንተ ግን ከየት ጉድ ነው እንደምታወጣው? ኧረ በስመ አብ መረን ይውጣ እንዴ! ቆይ አትውጪ፣ ቆይ ይህንማ ሰምተሽ ነው ብትመውጣት ያለብሽ። ሉቃስ 4 ይታይሻል 17 ላይ እንደዚህ ይላል፣ የጌታ መንፈስ በእኔ ላይ ነው አለ ኢየሱስ፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና አለ። ኢየሱስ ሲሰብከው የነበረው ወንጌል ምንድን ነው? ለድሆች ወንጌልን እሰብክ ዘንድ አለ፣ ቀብቶኛልና አለ። ማን የቀባው? አምላክ ቀብቶኛል አለ። ግን እኮ የኢሳያስ መጽሐፍ ነው ታዲያ። ገባኝ። ግን ማን ነው ባዩ ቀብቶኛል የሚለው እዚህ ጋር ማን ነው? በትንቢት መነጽር ውስጥ ኢየሱስ ወንጌልን ይሰብክ ነበረ። ቅድምም አይተሻል። የአምላክን ወንጌል እየሰበከ መጣ ይላል። በወንጌል እመኑ አለ ኢየሱስ። በወንጌል እመኑ ሲል ከየት ነው ያመጣው ያንን ወንጌል? ኢየሱስ ከራሴ ምንም አልተናገርኩምና ብሏል። ገባሽ? እዛ ላይ ደግሞ ስትመለከቸው 5:1 ላይ ያወጣላት 5:1 ላይ እዛው ሉቃስ 5:1 ላይ እስቲ የሻይሽው ህዝቡም የአምላክን ቃል እየሰሙ ሲያስጠብቡት ሳሉ ይላል። የማንን ቃል ነው ሲሰሙ የነበሩት ከኢየሱስ? የአምላክን ቃል። ስለዚህ አይሽ ይሄ የአምላክ ቃል ወንጌል ይባላል። እሺ ይሄ ህዝቡ ሲሰማ የነበረው ወንጌል ማቴዎስ ወንጌል ምዕራፍ 9 ላይ እንደዚህ የሚናገረው ነገር አለ። ራሱ ቁጥር 35 ላይ 9:35 ላይ አየሽው? ኢየሱስ በምኩራቦች እያስተማረ የመንግስትን ወንጌል እየሰበከ በህዝቡ ያለውን ደዌና ህማም ሁሉ እየፈወሰ በከተማይቱ በየመንደሩ ይዞር ነበር ይላል። ኢየሱስ በየከተማው በየመንደሩ እየዞረ ሲሰብከው የነበረ ወንጌል አልነበረም? ነበረ። ይሄ ወንጌል ከየት ነው የተቀበለው? ዮሐንስ ወንጌል 12:49 ላይ 49 እና 50 ላይ ያዥ ይሄንን ነው እሱ ነው ፖይንቱ። ወይድዬ ከልብ ብሎ እያወጣ ያስተማረው ወይስ ደግሞ ከራሱ ወንጌል ተሰጥቶት ነው የሚለው ነገር ነው ዋናው እኮ። ወንጌል እንደማያስተምር ወንጌል የአምላክ ቃል እንደሆነ አሁን ከዚህ ጋር ከተረዳሽው ወንጌሉን ከየት ነው ያመጣው ነው ጥያቄው። ቁጥር 49 ላይ ቁጥር 49 እና 50 እኔ ከራሴ አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኛል። አይ የሰጠው ማን ነው? ይህን ወንጌል ከማን የተቀበለው? የተሰጠው ማን የሰጠው? አብ ማለት ነው፣ አባቱ። ቁጥር 50 ላይ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። የዘላለም ሕይወት ይሰጣል ኢየሱስ። የዘላለም ሕይወት ምንድን ነው? ወንጌል ነው። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ። አብ ነግሮት ከሱ ሰምቶ የነበረው ነገር ምን ይባላል? ወንጌል ይባላል። ቅድም ዮሐንስ ወንጌል 17:8 ላይ የሚያነበብሽው የሰጠኝን ቃል ሰጥቻቸዋለሁና ቃልህን ሰጠዋቸው። ስለዚህ ኢየሱስ ሲያስተላልፍ የነበረው የተቀበለው ወንጌል አለ ማለት ነው። ወንጌል አለ ራሱ ማለት ነው። ከዛ በኋላ ደግሞ እሱ ደግሞ ምንድን ነው? መልእክተኛ ነው። መልእክተኛነቱን ከማን የምታረጋግጨው? ከረሱል ሰለላሁ ዐለይሂ ወሰለም፣ ከሰሃባዎች፣ ከወሂድ፣ ከሐሰን ከምናምን አይደለም። ራሱ ኢየሱስ ምን ብሏል? ነቢይ በገዛ ሀገሩ በገዛ ቤቱ ሳይከበር አይቀርምና አለ ማርቆስ 6:4 ላይ። የሉቃስ ወንጌል ምዕራፍ 24 ላይም እንደዛ ነው። የናዝሬቱ ኢየሱስ ማለት በአምላክና በሕዝቡ መካከል ብርቱ የነበረ ነብይ ነበር ብሎ ነው ያስቀመጡት። ማቴዎስ 21 ላይም እንደዛ ነው የሚናገረው። ቁጥር 13 ላይ ነብዩ ኢየሱስ መጣ ብለው ነው ያስቀመጡት። ሕዝቡ ሁሉ ደስ ብሏቸው ነብዩ ኢየሱስ መጣ ሲሉት ኢየሱስ ኧረ እኔ ነብይ አይደለሁም፣ የሥላሴ ሁለተኛው አባል ነኝ፣ ሰከንድ ሜምበር ኦፍ ጋድ ሄድ ሰከንድ ጋድ ሄድ ውስጥ የነበርኩ ሁለተኛው የግጻዊ መለኮት አባል ነኝ ምናምን። ኧረ እኔ እንደዛ አይደለም፣ ራሱ የሥላሴ አባል ነኝ። ኧረ እኔ ፍጹም አምላክ ፍጹም ሰው ነኝ ምናምን አለ።
አላለም። ያለው ምንድን ነው? ምንም ነገር ያለው ነገር የለም። ነብይ በገዛ ሀገሩ በገዛ ቤቱ ሳይከበር አይቀርምናል። ስለዚህ ነብይ መሆኑን መልእክተኛ መሆኑን ከራሱ ሰምተናል። የላከኝ እያለ ይናገራል። የተላከ ነው፣ መልእክተኛ ነው፣ ነብይ ነው። ከአንድ አምላክ እየተቀበለ የሚያስተምር መካከለኛ ነበር፣ ነብይ ነበር። ይሄ ባይብል ነው፣ ሜታፊዚካሊ ማለት ነው። ኦንቶሎጂካሊ ደግሞ ሰው ነው፣ አይተሸዋልም ራሱ ማለት ነው። የሉቃስ ላይ ደግሞ በአምላክና በሰው ፊት በቁመትና በጥበብ በምናምን ያድግ ነበር ይላል። ህፃኑ ይህ ጥቅስማ ይህን ጥቅስ አይተሽማ ከዚህ በኋላ በቃ ኢየሱስ ክርስቶስን ተስፋ ትቆርጫለሽ። የሉቃስ ወንጌል ምዕራፍ 2 ላይ ቁጥር መጨረሻ ላይ 52 ላይ ብትመለከቱ ኢየሱስ ደግሞ በጥበብ በቁመት በሞገስ በእግዚአብሔርና በሰው ፊት ያድግ ነበር ይላል። ማን ነው የሚያድገው? አምላክ ነው እያደገ ያለ? አምላክ ነው እያደገ ያለው? ቁጥር 40 ላይ እዛው ላይ የሉቃስ ወንጌል 2:40 ላይ ተመልከቱ። 2:40 ላይ ደግሞ ህፃኑም አደገ አለ፣ ጥበብ ሞልቶበት በመንፈስ ጠነከረ፣ የእግዚአብሔር ጸጋ በእርሱ ላይ ነበረ ይላል። እግዚአብሔር ነው በእግዚአብሔር ላይ ነበረው። የእግዚአብሔር ጸጋ ነው እግዚአብሔር ላይ ነበረው። ጥራት ይገባው ጌታዬ፣ ጥራት ይገባው። የዓለማቱ ጌታ እንደዚህ አይነት ነገር አይደለም ራሱ። የሉቃስ ወንጌል ምዕራፍ 2 ቁጥር 40 ላይ እዩ። ህፃኑም አደገ ይላል። ማን ያደገው? ህፃኑም አደገ ይላል። ሉቃስ ወንጌል ይታሻል። ህፃኑም አደገ ይላል። ማን ያደገው? እግዚአብሔር ማደግ አለው። እግዚአብሔር ያድጋል። ወሂድ ይሄን ትምህርት እኔ ተምሬያለሁ ከዚህ በፊት ይኸው እዚህ ጋር ስላቸው ይህን ጥያቄ ስጠይቅ ታዲያ ሰውነቱ የት ላይ ነው የሚገኘው? ታዲያ እንደ ሰው ካላደገ እንደ ሰው ቀስ ብሎ በሞገስ በጥበብ ካላደገ እንዴት ነው ሰውነቱ የተለየ ነው? በቃ ችግር የለውም። ህፃኑ አደገ፣ የእግዚአብሔርም ጸጋ በእርሱ ላይ ነበር ይላል። የማ ጸጋ በእርሱ ላይ ነበረ? የማ ጸጋ? በመንፈስ ጠነከረ ይላል። ኦኬ ጥሩ። ከዛ በኋላ ያደገው በጥበብ በሙቀት በቁመት በሞገስ በጥበብ አይምሮ ያድግ ነበር፣ በቁመቱ ደግሞ አካሉ ያድግ ነበር፣ በሞገስ ደግሞ መንፈሱ ያድግ ነበረ። በመንፈስ ጠነከረ ስለሚል ስለዚህ የሚያድግ አካል ነው ራሱ ማለት ነው ራሱ። እና ለዛ ነው አብርሃም ያላመለከው አምላክ አሁን አይመለክም። ምክንያቱም አብርሃም አንድ አምላክን ሲያመልክ ኖሮ አብርሃም ሳይመለክ ከጥንት ጀምሮ ያልተመለከ በኋላ ላይ የሚመለክ አምላክ የለም። ይሄ ሰው ድንግል ማርያም ማፀን ውስጥ ያለው ሙሉ ሰው ፍጹም ሰው የምትይው ሙሉ ሰው እንደኔ እንዳንቺ ያለው ሙሉ ሰው የነበረው ሰው አምልኮን ይቀበላል ወይስ አይቀበልም ብለሽ ጠይቂያቸው። አምልኮ ይቀበላል። ይሄ የተገረዘው በ8ኛ ቀን የተገረዘው ወንድ ልጅ የሚባለው ሰው ሙሉ ሰው የሆነው አምልኮን ይቀበላል። አምላክ ጥንት ጀምሮ ብቻውን ሲመለክ ከጊዜ በኋላ ድንግል ማርያም ማፀን ውስጥ ሰው ፈጥሮ ያንን ሰው አንድ አድርጎ ኦርቶዶክሶች እንደሚሉት ተዋህዶ፣ ካቶሊኮች እና ፕሮቴስታንት እንደሚሉ ሁለት ባህሪ ሆኖ ካስመለከ ጣዖት ነው የሚያስመልከው። ሰው ካስመለከ ፍጡር ነው የሚያስመልከው። ወላሂ ፍጡር አምልካችሁ ሰው አምልካችሁ ጀነት እንዳታስቧት። ቶሎ ብላችሁ በንስሐ ወደ አላህ ተመለሱ። ሁላችሁም ታችም ያላችሁ ክርስቲያኖች ሰውና ፍጡር አምልካችሁ ጀነትን እንዳታስቧት፣ ጀነትንም እንዳታስቧት። ወላሂ ነው ምላችሁ። ሱረቱል ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ አላህ በእርሱ ላይ ጀነትን እርም አደረገ ነው ያለው ያስተማረው። በአላህ ላይ ያሻረከ ሰው ፍጡርን አምልካችሁ ሰው አምልካችሁ ጀነትን እንዳታስቧት። ጀነት በእናንተ ላይ እርም ነው። አላህ የጀነት ሰዎች ይበላችሁ ክርስቲያኖች። አላህ ሂዳያ ይስጣችሁ። አላህ ከጀሃነም ይጠብቃችሁ። ማንም ሰው አይደለም ለሰውም ለእንስሳትም መጥፎ ነገር አይመኝም። ዲናችን እንደዛ አይደለም ራሱ። እጽዋትን እንኳን ያለ አግባብ መቅጠፍ የሚከለከል ሃይማኖት ነው። እንስሳትን ስናርድ እንኳን ስለት ባለው ነገር ነው ማረድ ያለብን። እንስሳትን ለምን እንዳናሰቃያቸው የተከለከለ ነው። እንስሳትን ማሰቃየት የተከለከለ ነው። እጽዋትን ለመብላት ካልሆነ በስተቀር ዝም ብሎ መቅጠፍ አይፈቀድም በኢስላም። ኢቭን የበላነው ምግብ ይስራፍ የሚባል ነገር አለ፣ ጡር የሚባል ነገር አለ፣ ግፍ የሚባል ነገር አለ። እንዳይወድቅ መሬት ላይ ጠብ እንዳትል በምላሳችን እንልሰዋለን። እኛ ሙስሊሞች ለምግብ ይህን ያህል ከተጨነቅን፣ ለእንስሳትና ለእጽዋት በዚህ ደረጃ ከተጨነቅን፣ ለሰው ልጅ ህይወት ግድ ይለናል። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት የምነግራችሁ። የቂያማ ቀን እኛ ምስክር ነን። ሙስሊም መሆናችንን መስክራችኋል፣ ሁጃ ቆሞባችኋል፣ ሪሳላውን አድርሰናል። ከዚህ በኋላ የምትጨርሱት ከጌታችሁ ጋር ነው የምትጨርሱት። ስለሙ እያልን እኛ የምንወተውትበትም ምንም ምክንያት የለንም። ሪሳላውን አድርሰናል። ግን እንዳታስቧት። በጣም ስለምንወዳችሁ ስለምናከብራችሁ ጀነት እንመኛለን። ይበቃናል። ሰፊ ነው ደግሞ ጀነት፣ የሚጠብ ነገር ምናምን አይደለም። እንደዛ ቢሆን ኖሮ ሁሉም ሰው ይስገበገባል። እኔ ብቻ ላግኝ የራቴት አባቱ ገሃነም የሚግባ ብሎ ይል ነበር። አላህ ከጀሃነም ይጠብቀን። እንደዛ አይደለም። ጀነት ሰፊ ነው።
ምኞታችንም አይደለም። ፍሪ ዊል አላችሁ፣ ነፃ ፈቃድ ሰጥቷችኋል። ማዳን ያላህ ነው። መዳን የሰው ነፃ ፈቃድ ነው። መዳንም መጥፋትም የሰው ነፃ ፈቃድ ላይ የተመሰረተ ነው። እባካችሁ በንስሐ ወደ አላህ ተመለሱ። ይሳቅ መሄድ ትችላለህ ኢንሻአላህ። ጀዛከላህ ኸይረን ጀዛ። አላህ ይቀበልህ። ግልጽ ነው ማሂር? በጣም ግልጽ ነው። እንደዛ ነው። እንትን ነው። ጥያቄ ካለሽ እስልምና ላይ መጠየቅ ትችላለሽ። ማንኛውም ጥያቄ፣ የጥያቄ ፉንጋ የለውም። ጥያቄ ሲኖር መጠየቅ። ማታ ትገባለህ? በእስልምና ላይ ማታ ገባለሁ። ማታ ገባለሁ ኢንሻአላህ 3 ሰዓት ወይም 3 ሰዓት ተኩል ከምሽቱ ኢንሻአላህ ገባለሁ። የአሁኑን ሪከርድ ያደረጋችሁ ሰዎች ካላችሁ ሼር ቦታ ቀየሪ። ያው የዚህ ቤት ህግ ምንድን ነው? ንገሩኝ። ህጉ ምንድን ነው? የወሊድ ትሕቢን ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጊፍት ያላችሁ ሰዎች ጊፍት ስጧት። ይፍኩም ያ እሺ። ሰላም ላንተ ይሁን። እንዴት ነህ? ሰላም ላንቺ ይሁን። አንቺ እንደና ነኝ አልሐምዱሊላህ። ያው ጥያቄ ቴዎሎጂካል አይደለም። ለዛሬ ሌላ ቀን ዲስከስ ማድረግ እንችላለን። ይቻላል። አይ ችግር የለውም። ቴዎሎጂ አይደለም መጠየቅህ። እሺ የአዲስ አበባ ልጅ ነው? የአዲስ አበባ ልጅ ነው አይደለም? ምናልባት የአዲስ አበባ ሰዎች በደንብ ያውቁታል። በተለይ ከተማ ላይ ያሉ እና ብዙ ጊዜ ሁሉም ማለት አይቻልም፣ ግን በተለይ ኡራኤል አካባቢ ኡራኤል የሚባል የቅዱስ ኡራኤል ጸበል አለና ሙስሊሞች ሄደው ይጠመቃሉ፣ ከበሽታቸውም ይድናሉ። እኔም ብዙ ማውቀው ሰው አለ እና ይህን እንዴት ታየዋለህ? አዎ ሰዎች በነገራችን ላይ አዲስ አበባ ነው ተወልጄ ያደኩት። አዲስ አበባ ነው ተወልጄ ያለሁት። ግን አሁን ግን አዲስ አበባ ነው ያለህ ወይ ስትይኝ አዲስ አበባ ውስጥ አይደለም ያለሁት ነው እንዴ? እሺ አዎ እንጂ አዲስ አበባ ነው። ኡራኤልንም አውቀዋለሁ፣ ልደታንም አውቀዋለሁ ራሱ ማለት ነው። ኡራኤልንም አውቀዋለሁ ካሳንቺስ ጋር ያለው ማለት ነው። እና ምንድነው ያለው ነገር መሰለህ? 22 ሳትደርስ ማለት ነው። በጣም ብዙ ሙስሊሞች ይጠመቁታል። ስህተት ነው ራሱ መጠመቃቸው ስህተት ነው። አንዳንድ ሰዎች ያው እንትን አለ ራሱ ሚነራል ወተር የሚባሉ አሉ። ታውቂያለሽ አይደል? አምቦ ውሃ የሚባል አለ። ታውቂያለሽ? አምቦ ውሃ ትጠጫለሽ? አምቦ ውሃ ጧት ሁሉም ሰው ይጠጣዋል አይደል? አምቦ ውሃ የአምቦ ጸበል እንደሆነ ታውቂያለሽ? አምቦ ጸበል ነው የሚለው ጽሑፉ ይላል። አላስተዋልኩም። አምቦ ጸበል ነው የሚለው። አምቦ ውሃ አምቦ ጸበል ይላል ከስሩ አይተሽ ከሆነ የአምቦ ጸበል ነው ራሱ። ግን ሁሉም ሰው ይጠጣዋል እንትን ተብሎ። ፍሎዋ የሚባል ደግሞ ቦታ አለ። አይተሽዋል? ፍሎዋ የሚባል ቦታ ከታንቺ ወረድ ብለሽ ፍሎዋ የሚባል አለ እና ሙቁ ነው፣ በተፈጥሮ ነው። ቤተክርስቲያን ኦርቶዶክሶች ብዙ ጊዜ አብዛኛውን ነገር እንዲህ አይነት ነገር ይወዳሉ። የሆነ ነገር ውሃው በተፈጥሮ ሚነራል ወተር የሚባሉ አሉ እና ያ ወተሮች የሆነ ፈውስ ሲሰጡ ቶሎ ብለው ምን ይላሉ? በቃ ይሄ ነገር ከአምላክ ጋር እያያይዙታል። ከዛ አልጠራጥረው ምናምን ፈለቀ የሚሄድ ደዌን ይፈውሳሉ እንዴ? ነው ወተሩ እኮ ነው በተፈጥሮ ይፈውሳል። ለምሳሌ እንደዛ ከሄድሽ ጋንጃ ሊፈወስ ይችላል። ጋንጃ ወንዝ የሚባል ታውቂያለሽ? እንትን ህንድ ያለው ሂንዱስ ሪቨርስ የሚባለው ብራህማኒስቶች የሚጠቀሙበት ሙቱን ላይ ያስነሱበታል። አሁን እውር ያበሩበታል። አሁን በአሁኑ ሰዓት ላይ እነሱ እምነታቸው የመነጨ ነው። የእነዚህ ከሌላ ስፕሪት ነው ብለሽ ለምን አላልሽው? አይ ታውቀዋለህ፣ ግብሩን አይደለም ታውቀዋለህ አይደለም። ትምህርቱ ራሱ ያጋንንት ትምህርት ነው ልል እችላለሁ እኔ እኮ። በስላሴ ያምናሉ። በስላሴ የሚያምናቸው ስላሴ ደግሞ ሶስት አምላክ ነው። ሶስት አምላክ ደግሞ የሚያመልክ ሰው ትክክል ነው ብዬ አላምንም እኔ እንደ ባይብል ከሆነ ቴዎሎጂካሊ ነው የምትመጪው። አንቺም የመጣሽው የኢንዶ ሪቨርስ የሚባለው ምንድን ነው ያደረግሽው? አጋንንት ነው አለች። ቴዎሎጂካል ሄድሽ፣ ውሃው ላይ አይደለም ነጥብሽ። እንደዛ ከሆነ ደግሞ እኛ ጋር አለ ዘምዘም አለ ራሱ የሚፈውስ ራሱ ይፈወስበታል ሰው። ዘምዘም የሚባለው ውሃ ሰው ጤና ያገኝበታል። አሁን ለምሳሌ ማለት ነው። እንደዛ ካሰብሽው ውሃውን እንደ ውሃነቱ መለኮታዊ ነው ምንጩ ራሱ። ሲመነጨው መልአኩ ነው ያመነጨው። ቢያንስ እንኳን ማስረጃዎች አሉ። ኢየሱስ ሲፈውስበት የነበረው ውሃ ገንዳ
ዮሐንስ ወንጌል ምዕራፍ 5 ላይ አይነ ስውሩን ያዳነበት ውሃ በዓመት አንዴ መልአኩ እየመጣ ውሃውን ያናውጠው ነበር ይላል። በተአምር የሚመጡ ውሃዎች አሉ። ንዕማ የሚባለው በዮርዳኖስ ወንዝ 7 ጊዜ ጥልቅ ብሎ ለምጹ ነስቶ ድኖ ነበረ። ያ ምንድነው? ውሃው የተባረከ ውሃ ተብሎ የተባለ አለ። አሁን ጥያቄ የሚነሳው በተፈጥሮ ደግሞ የተቀመጡ ደግሞ የሚፈውሱ ውሃዎች አሉ። ሚነራል ወተር የሚባሉ አሉ። ለምሳሌ አምቦ ብትሄጂ አምቦ ጸበል ይባላል። አምቦ ውሃ ማለት ነው። ሲያምሽ ወዲሽን ምናምን ሲያምሽ ከተፈጥሮ ውጭ አሉ። ለምሳሌ ከተፈጥሮ ውጭ አሉ። በውሃ ገንዳ ብቻ ውሃ ኖርማል ውሃ ተደርጎ እነሱም ሊፈውሳሉ። እዛም ሄደው ተጸልዮበት ከአጋንንትም ሊሆን ይችላል። ኢየሱስ ማቴዎስ ወንጌል 7:22 ላይ ከአጋንንት እንደሆነ ላሳይሽ ማስረጃ። አጋንንት የእውነት ፈውስ የደዌ ፈውስ ይሰጣል። ስለዚህ አጋንንት እንደ ባይብል አጋንንቶችም ያደርጋሉ ይላል ባይብል ነው እኮ የምልሽ፣ እኔ አይደለም ያልኩት። የስጋ ደዌ እንዴት ይፈውሳሉ? እነሱ ይፈውሳሉ አይደለም እኮ ይፈውሳሉ ይላል ባይብል ላይ ማቴዎስ ወንጌል ምዕራፍ 7 ቁጥር 22 ላይ እነሱ አዘርሰው የሚያገኙት ነገር ሲኖር ነው ሚቻል ቤኔፊት። አዳምጪ እንጂ እንዴ ያዳመጥሽ እንጂ አይደለም። እቺን ቶፒክ ብቻ እቺን ቶፒክ አጋንንት አንድ ሰው ሲፈውስ ምንድነው ኢንቴንሽኑ? ምን ማግኘት ፈልጎ ነው ከዛ ሰው? እሱን ባይብል ነው መጠየቅ ያለብሽ። እንደዛ ከሌለ ባይብል ላይ ነው ያለው። ባይብል ላይ ነው። አይ ባይብል ላይ ነው የሚለው። ሲፈውስ ወይ ሃይማኖትን ሊያስክድ ነው ወይ ሃይማኖትን ሊያስክድም ለምንም ነገር ሊሆን ወደ ራሱን ለማምጣት ነው እኮ አይደለም። እውነተኛ ድህነት አይሰጥህም። አይደለም እንደዛ ነው። ፕሮቴስታንት አንዴ ቆይ እንጂ ማንሽ ሰርኪ መደማመጣትሽም እንዴ በሌላ ቃላቶችን እንድናገርሽ አትፈቅድልኝ እና አትደራረቢ ስታወሪ። ጠጅ ቤት አይደለም ያለሽው ያው ጠጅ ቤት ያለበት ቦታ ላይ ነው እንደዛ አይነት ነገር ያለው። ተረጋጊ። ሰው ወደ ያልተፈለገ አቅጣጫ እንዳይመራ ጥንቃቄ አድርጊ። እስቲ እንትን ላይ ኦሪት ዘዳግም ምዕራፍ 13 ላይ ያውጣላት ከ1 እስከ 7 ድረስ አንብብላት። ስንት ሰዓት ነው ሰርኪ እናንተ ጋር? 6:30 ማታ አይደለም አይደል? ቼክ ላድርግ ብዬ እኮ ነው። ማታ አንዳንድ ጊዜ እንደዚህ አይነት ነገር ይፈጠራል። እሺ ቀጥይ። ዘዳግም 13 ላይ አይ ሞል ላይ ስላለው ነው ዘፈን ምናምን ያለው። አይዞ ሌላ ነገር አታስ ሳይሆን እሱ ብቻ አይደለም ነገር ሞርኒንግ አይ ወደዚህ ነው። አይ ቅዳሜና እሑድ ሲሆን በጣም እንቸገራለን። እዚህ ቤታችን ውስጥ እንቸገራለን። እሱ ስለዛ በመካከላችሁ አየሽው፣ በመካከላችሁ ነብይ ወይም ህልም አላሚ ቢነሳ አለ ምልክትና ታምራትን ቢሰጥ አለ እንዲሁ ደግሞ ምልክትን ታምራቱ ቢፈጸም አለ እርሱ ሄደ የማታውቋቸው ሌሎች አማልክት እንከተል ብሎ ቢልህ አምላካችሁ እግዚአብሔር በፍጹም ልባችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቀ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ እንደሆነ የዚያን ነብይ ወይ የዚያን ህልም አላሚ አትስማ ይላል። ይሄ ነብይ ታምር ማድረግ ይችላል? ሰርኪ አልገባኝም። አንድ ነብይ በመካከላችሁ ተነስቶ እንትን በይው፣ ከቦታሽን አስተካክዩ ሰርኪዬ፣ እንትን ጫጫታ አለ። አሁንም ጫጫታ አለ ሰርኪዬ፣ አስተካክዩ። እሺ አስተካከልሽው? አዎ በመካከላችሁ ነብይ ወይም ህልም አላሚ ቢነሳ ምልክትን ታምራትን ቢሰጥህ አለ እንደነገረ ምልክቱም ታምራቱን ቢፈጸም እርሱ ሄደ ሌሎች የማታውቃቸው ሌሎች አማልክት እንከተል ብሎ እናምልካቸው ቢልህ አምላከ እግዚአብሔር በፍጹም ልባችሁ ሊፈትናችሁ ነውና የዚያን ነብይ ቃል ወይም ያን ህልም አላሚ አትስማው፣ እንደውም ስታገኙት ግደሉት ይላል። እዛው ላይ ይላል ይሄ ነብይ ሐሰተኛ ነብይ ታምራት እንዴት ሊያደርግ ይችላል? እንዴት ሊያደርግ ይችላል? ታምራትን ሊፈትናችሁ ይላል። አንድም ፈተናው ፈተና ነው። አዎ ከእግዚአብሔር ነው። እሺ ነብዩ ግን አንድም ደግሞ አሁን ጥያቄው ከምንድን ነው አይደለም። ነብዩ ታምራትን ሊያደርግ እንዴት ይቻለ? ታምራትን ማድረግ እንዴት ይችላል? አንድ ነብይ ሐሰተኛ ነብይ እንዴት ሊያደርግ ይችላል? ከሁለቱም ሳይድ ያኛውም ስፒሪት ሊያግዘው ይችላል። አጋንንቱ ስፒሪት። ኦኬ ጥሩ። ማቴዎስ ወንጌል 7 ላይ ያወጣላት 15 ላይ ጥሩ እየመጣሽልኝ ነው። ለምሳሌ የሚያግዘው
ቀጣይ ያለውን ነገር እንዲቀበለው እኮ ነው። ከሃይማኖት ማሳት እኮ እንደዛ እኮ ነው። ኦርቶዶክስም እኮ እንደዛ እኮ ነው። ትምህርቱ ትክክል አይደለም። አሁን እኮ ሌሎች አማልክትን ሄደ እናስተምር ብሎ ቢልህ አትስማው። ትምህርቱ ነው የሚፈተሸው፣ በትምህርቱ ነው። የኦርቶዶክስ ትምህርትም ደግሞ የአማልክት ትምህርት ነው። የአማልክት ትምህርት ስለሆነ አማልክት እኔ ከቶፒኬ እንዳልወጣብህ ማለት ነው። እንትኑ ነው ምክንያቱን ነው ምክንያቱን ሰባት 15 ላይ አንብቢ። 7:15 ላይ አንብቢ ፖይንቱን። ከዛ በኋላ እንመጣለን። እሺ የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላቸው። ከእሾህ ወይም ከኩርንችት በለስ ይለቀማልን? እንግዲህ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ያደርጋል። መልካም ዘር ማፍራት ከክፉ መልካም ማፍራት አይቻለውምና መልካም ፍሬ የማያደርግ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላቸው። ከፍ አድርገው እሺ ከሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታ የሚለኝ መንግስተ ሰማያት የሚገባ አይደለም። በዚያ ቀን አለ ማለትም ሲመጣ ኢየሱስ ብዙዎች ጌታ ሆይ በስምህ ትንቢትን አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራትን አላደረግንም ይሉኛል። የዛን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። አሁን የተነሳው ነጥብ ምንድን ነው? አንድ ተአምር ሲደረግ እንዴት ሊደረግ ይችላል ነው ጥያቄ የነበረው። ስለዚህ ምንድን ነው ሐሰተኛ ነቢያቶችም ሐሰተኛ ሰዎችም የበግ ለምድ ለብሰው የመጡ ግን በግ ያልሆኑ ሰዎችም ምን ማድረግ ይችላሉ? ተአምራት ማድረግ ይችላሉ ማለት ነው። 4-5 ጥቅሶች አሉ መስጠት ይቻላል። እዚህ ላይ ፖይንትሽን አስቀምጪ። እሺ አንተ አነሳ። አሁን ለምሳሌ እኔ ስፔሲፊክ ጸበል እንዴት ሙስሊሞች መጥተው ይድናሉ ነው የኔ ሀሳብ አይደለ? ግን አንድ ሙስሊም መታ ስትጠመቅ እዚህ ጋር ሃይማኖትሽን ቀይር የሚላት አንድም ግለሰብ የለም። ድናም ከወጣች በኋላ ግዴታ መቀየር አለብሽ የሚላትም ሰው የለም። ትመጣለች አንድ ሳምንት ፈጀባት፣ ተጠምቃ ተፈውሳ ትሄዳለች። ወደ ሃይማኖትም እኮ አይመለሱ። ይሄ እንዴት ይሆናል? የትኛውንም አሁን እኛ ጋር ከፍሬዋ ሊያስጥላት ነው ካልን ቆያ ልጨርስ አቃቢ ልጨርስ አንዴ ከፍሬዋ ሊያስጥላት ነው ብለን አሁን እንዳነበብ ነው ካልን ማንም ሃይማኖትሽን ቀይሪ ያላት የለም። እዚህ ጋር ገብቶሃል? ድነትን ፈልጋ ነው ሄደችው፣ ድነትን ይዛ ሄዳለች። ከዛኛው ስፕሪት ነው ከአጋንንት ስፕሪት ነው ካልክ ደግሞ ደዊን የስጋ ደዊን ሊፈውስ አይችልም። አጋንንት አንተ በህይወት ሰላም እንድታጣ ነው እንጂ የሚፈልገው ጤና አግኝተህ ሰላም አግኝተህ እንድትኖር አይፈልግም። ስለዚህ ይሄ እንዴት ይሆናል? ያኔ እሺ ባጭር አድርጌ ባጭር ላስቀምጥልሽ። እኛ ጋር አሁን ለምሳሌ ሩቅያ የሚባል ነገር አለ። ኦርቶዶክሶችም እየመጡ የሚፈወሱበት አለ። ታውቂያለሽ? ይሄንን ሩቃን ቤት የሩቃ ቤት የሚባል የቁርአን ያለ ቃል እየተቀራባቸው ቸርኪ ሰምተሻል? ይሄንን ይሄኛውን እኔ አሁን ያኛው ስፕሪት ነው ብዬ ነው ማምነው። ነው አይ ይፈወሳል እኮ ጂኒ ስለምትሆኑ እናንተ ጂኒ ይባላል። ሙስሊም ሆነ ጂኒ አለ ስለምትሉ እነሱ ጂኒ በእናንተም አለ እኮ አጋንንቶች አሉ። አጋንንት የሚለው ነገር አለ። ግን ቆይ ተረጋጊ፣ አንዴ ተረጋጊ ሰርኪዬ። ቀን ነው ዛሬ ቀን ነው ማታ አይደለም ብዬሻለሁ። አንዴ መረጋጋታችሁም ሰርኪ ነጥቡ ላይ እንትን ነው። ቀን ላይ ደግሞ ከሰከርሽ በጣም ያስቸግራል። ቀን ላይም እየጠጡ ማታም እየጠጣችሁ እንዴት ነው የምንዘርፈው? ኤቲክስ ስለሌለሽ ነው እኮ መነግረሽ። የጠጣ ሰው አይነት ባህሪ አታሳይኝ። ተረጋግተሽ ሀሳብሽን አውርታለሽ እስክጨርስ መጠበቅ አለብን። ታች በቃ ቁጭ በይ ይጂ በቃ መረጋጋት ካልቻልሽ በጣም ያስቸግራል ማለት ነው። ለማንኛውም እኛ ጋር ሩቃ ይካሄዳል። ሩቅያ አለ የሚባል ነገር አለ። ፈውሱላ አለ። ግን ሰዎች አይሰልሙም። በዛ እንዲሰልሙ አናስገድዳቸውም። ምንድነው ፈውስ ያገኛሉ፣ ይሄዳሉ ወደ ቤታቸው። መረጋጋት ከቻልሽ አሁንም እድሉ አለሽ። እንትላለ ድንበር ያለፉ ቃላቶችን ሳትጠቀሚ ማለት ነው። እንደዛ ከሆንሽ ደግሞ እኔም ደግሞ ጥሩ ጥሩ መርፌዎች አሉኝ። ስለዚህ የምትረጋጊ ከሆነ አንዳንድ አሳይና ግቢ። የምትረጋጊ ከሆነ ነይ ግቢ። የምትረጋጊ ከሆነ ኦኬ፣ አስገባት እስቲ አንድ ድንስትሽና ተረጋጊ። እስቲ ለመረጋጋት ሞክሪና አውሪን። እሺ መረጋጋት ትችያለሽ ወይስ እንዴት ነው? ትደግሚዋለሽ? ይሄንን ልክ እንዳለሽ ተረጋግቼ ነው የማወራው። ቶኖ ሳይሆን ኦቨርላፕ አትፍጠሪ። ይሄ መሰረታዊ ችግር ነው። ሰው ሲያወራ እኩል እያወሩ መደራረብ መሰረታዊ ችግር ነው ራሱ ማለት ነው። እኛ ጋር ሩቅያ የሚባል ነገር አለ። ዝም ብሎ ማውራት ነው። ዝም ብሎ የቡና ወሬ አይደለም ልንሰማ። ጥያቄ ነው የምትጠይቂው፣ ለጥያቄው መልስ ይሰጥሻል። አንቺ አብራሪ አይደለሽም፣ ጠያቂ ነሽ።
ገባሽ? ስለዚህ ዝም ብሎ የቡና ወሬ የባልቴትና የወይዛዝርት የቡና ወሬ ደግሞ ለማዳመጥ አይደለም እዚህ ቁጭ ያልነው ለመማማር ስለሆነ በተቻለ አቅም ትሆንሽን አስተካኪው። አንድ ያዥልኝ። ሁለተኛ ነገር ደግሞ ምንድነው እኛ ጋር ሩቃ ይካሄዳል። እኛ ጋር ሩቃ የሚካሄደው እንዲሰልሙ አይደለም፣ ራሳቸው ፈልገው። ያ ለሙስሊሞች ነው የሚዘጋጀው የሩቃ ፕሮግራም፣ የመሩቅያ ቤቶች አጠቃላይ ለሙስሊሞች ነው የሚዘጋጀው። ግን አንዳንድ ሰዎች ጭንቅ ሲላቸው ጸበል ሄደው ሕክምና ሄደው ፕሮቴስታንት ጋር ሄደው ሲጨንቃቸው እኛ ጋር ይመጣሉ። መተው እባካቸው ይህ ነገር አድርጉልን ይላሉ፣ ይፈወሳሉ። ግን ስለተፈወሱ እንዲሰልሙ አናስገድዳቸውም። ገብቶሻል የምልሽ? ዋናው ነገር መድኃኒቱን ማግኘታቸው ነው የምፈልገው ማለት ነው። እዚህ ላይ አንድ ማቆም ታሪክ ልንገርህ። ቆይ አሁን ስለ ታሪክ አይደለም የምናወራው፣ ኤግዛምፕሉን የሰጠሁሽ እዛ አካባቢ መጣሽ ማቴማቲክ ሆነ ታች ወረጅ። በቃ ከዚህ በላይ ከባድ ነው ከአንቺ ጋር ማውራት። በቃ ታች ትውረድና ታዳምጥ። አይ ቲንክ የተለጠጠ ነገር አይደለም። አንድን ፖይንት ነው ያነሳሽው። እንዴት አጋንንቶች ፈውስ ሊያደርጉ ይችላሉ የሚለውን ሐሰተኛ ነቢያቶችም ሊያደርጉ ይችላሉ። ኦርቶዶክስ ጋር የሚደረግበትም ትምህርቱ ትክክል ስላልሆነ ነው ብዬ ነገርኩሽ። ማዳመጥ አልቻልሽም። ራሱ አንድ ታሪክ ልንገርህ ምናምን ነገር ምናምን ታያለሽ። ስለዚህ አንቺ ላንቺ አይመጥንሽም የቤት الله يرزقني يا ابني الله يرزقني. እሺ ያስሚን ስጧት። الله يرزقنا خدمة يا أخي والله عاوية مساكين بس حق እኛ ያለ ብሎ ማመን የተለያየ ነው። እሷ በጂኒ ታምናላችሁ ነው ያለችው። እኛ ጂኒ ያለን ብለን ነው የምናምነው አይደል ኡስታዝ? ጂኒዎች አሉ። አይ እሷ ዝም ብላ ነው አንዳንዴ ነገር ዝም ብሎ እንትን ነው። እኔ ቀን ላይ ራሱ እንደዚህ አይመስለኝ። እኔ ማታ ማታ ነበር በጣም የምቸገረው እንደዚህ አይነት ነገር። ማታ ማታ ፕሮግራም ማታ ሳደርግ ብታይ ይቸገራል። በተለይ ቅዳሜና እሑድ ብታይ ቤት ያው የአንተን ኮርስ እየተማርን ስለሆነ ባይብል እያነበብን ነውና ሉቃስ 10:22 ሊገባን አልቻለም። ምን ይላል መሰለ? ላይ ክርስቲያኖችም ኢየሱስ እንዳልተረዱት ነው መሰለኝ። ሁሉ ከአባቴ ዘንድ ተሰጥቶኛል፣ ወልድንም ማንም እንደሆነ ከአብ በቀር የሚያውቅ የለም፣ አብንም ማን እንደሆነ ከወልድ በቀር ወልድም ሊገለጥለት ከሚፈቅድ በቀር የሚያውቅ የለም ይላል። ምንድን ነው ክርስቲያኖችም ኢየሱስን አልተረዱትም ነው ሀሳቡ? በቀር የሚለው ነገር በባይብል ውስጥ ኤክሰፕሽናል ነው እና ሪላቲቭ እና አብሶሉት ሆኖ ይመጣል በባይብል ውስጥ ማለት ነው። በቀር የሚለው ቃል ማለት ነው። ኤክሰፕሽን በምንድን ነው የምናውቀው? ማቴዎስ ወንጌል ምዕራፍ 11 ቁጥር እዛው ላይ ቁጥር 27 ላይ ስትመለከቱ ተመሳሳይ ነገር አለው። አሁን መጠየቂያቸው ምንድነው? የሉቃስ ወንጌል 10:22 ላይ ያነበብሽው ላይ አብን ማንም እንደሆነ ከወልድ በቀርና ወልድ ሊገልጥለት ከሚፈቅደው በቀር የሚያውቅ የለም። ሊገልጥለት ነው የሚለው። ማቴዎስ 11:27 ደግሞ ወልድ ሊገለጥለት ነው የሚለው እና የትኛው ነው ኢየሱስ ያለው? ሊገልጥለት ነው ያለው? ሊገለጥለት ነው ያለው? ጥያቄው 11:7 ላይ ማቴዎስ 11:27 ላይ ወልድ ሊገለጥለት ከሚፈቅደው በስተቀር ነው የሚለው። ሉቃስ 10:22 ላይ ደግሞ ወልድ ሊገልጥለት ከሚፈቅደው ነው። ሊገልጥለትና ሊገለጥለት ሁለት የተለያዩ ነገሮች ናቸው። ስለዚህ አሁን ጥያቄ የሚነሳው ሊገልጥለት ነው ወይስ ሊገለጥለት ነው ያለው ኢየሱስ? የትኛውን ነው ያለው? የማቴዎስ የሚሆነው እሱ መፍቀድ አለበት ነው። ጂሰስ መፍቀድ አለበት። ወልድ ሊገለጥለት ማለት ተገላጩ ማን ነው? ከወልድ በቀር ወልድ ነው። ወልድ ሊገለጥለት ራሱ ወልድ ነው። አብን ማንም የሚያውቀው የለም ከወልድ በቀርና ወልድ ሊገልጥለት አለ። ማንን ነው የሚገልጠው? አብን ነው። አብን ነው የሚገልጠው። ስለዚህ የትኛውን ነው ኢየሱስ በትክክል ያለው? ሊገልጥለት ነው ወይስ ሊገለጥለት ነው ያለው? የትኛውን ነው ያለው? ይጋጫል አይደል? አንደኛ እሱ ነው። ሁለተኛ ነገር ደግሞ በቀር የሚለው ቃል ባይብል ላይ ኤክሰፕሽናል ነው አይደል? ኦኬ። ኤክሰፕሽን በስንት ይከፈላል? በሁለት ይከፈላል አይደለ? ሪላቲቭ ኤክሰፕሽን እና አብሶሉት ኤክሰፕሽን የሚባል ነገር ይላል አይደለ? እንደዛ አለ በባይብል ውስጥ ማለት ነው። ከዛ አንፃር ወልድን የሚያውቅበት ነገር የተባለው ነገር ኤክሰፕሽናል በሆነ ነገር ነው የመጣው። ለምሳሌ ዮሐንስ ወንጌል ላይ ስትመለከችው ምዕራፍ 6 ላይ ስትመለከችው አንድ የሚናገረው ቁም ነገር አለ። ምን ይላል?
የላከኝ አብ ከሳበው በስተቀር ወደ እኔ የሚመጣ ማንም የለም ይላል አይደል? 12 ስንት? ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ የላከኝ አብ ከሳበው በቀር ወደ እኔ የሚመጣ የሚችል የለም ይላል። ዛትምስ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ካለ አብ ካልሳበ ወደ ኢየሱስ መምጣት አይቻልም? አይቻልም ወይ? እንዴት አይቻልም? ካልተቻለማ በቃ ምንም ምርጫ የለሽም። ነፃ ፈቃድ ታዲያ ምኑ ላይ ነው? ይሄ እንደ ጋይደንስ እንደማለት ነው። አላህ ጋይድ ሊያደርግ የፈለገው ኤክሰፕሽናል ነው። በቀር የሚለው ቃል ኤክሰፕሽናል ሆኖ የመጣ ነው። ያዥልኝ አንድ እዚህ ጋር ያዥልኝ። ዮሐንስ ወንጌል ምዕራፍ 13 ላይ ደግሞ ላሳይሽ። ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 32 ላይ 32 ላይ እኔ ከምድር ላይ ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለው አለ። አሁን የቀደሙ የላከኝ አብ ነው የሚስበው አለ ከሳበው በስተቀር አለ። ስለዚህ እዚህ ጋር ደግሞ ወልድ ራሱ እንደሚስብ ደግሞ ይናገራል። ስለዚህ የትኛው ነው ትክክል? በጣም ገባሽ? ስለዚህ በቀር የሚለው ነገር ኤክሰፕሽናል ሆኖ የመጣው ሌላ አንድ ጨምርልሽ። በቀር የሚለውን ኤክሰፕሽናል የሆነ ነገር ራዕየ ዮሐንስ ምዕራፍ 2 ላይ ግባ። ራዕየ ዮሐንስ ምዕራፍ 2 ቁጥር 17 ላይ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ። ድል ለነሳው አለ ለአማኝ ማለት ነው። ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይም እሰጠዋለሁ። በድንጋዩ ላይ አለ ከተቀበለው ማለትም ከአማኙ በቀር አንድስ እንኳን የሚያውቀው የሌለ አዲስ ስም ተጽፏል አለ። አንድስ እንኳን የሚያውቀው የሌለ አለ። ስለዚህ አማኙ ብቻ ነው ያንን የሚያውቀው ይላል። ያ ማለት አብና ወልድ መንፈስ ቅዱስ አያውቁትም ማለት ነው ወይ ብለሽ ጠይቂያቸው። አይ በቀር የምትለው ቃል የመጣችው ኤክሰፕሽናል ሆና ነው። ኤክሰፕሽናል ደግሞ ሪላቲቭ ኤክሰፕሽን ነው፣ አብሶሉት ኤክሰፕሽን አይደለም ነው። ታዲያ አብሶሉት ኤክሰፕሽን የሚባለው ነገር ምንድን ነው ሲባል አውትሳይድ የሚያደርግ ነገር ነው። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ያለው አብሶሉት ይባላል ማለት ነው። በቀር ኤክሰፕሽናል ኤክሰፕት የሚለው ነገር አንደኛ ኤክሰፕሽናል የሚለው ወይም ደግሞ ኤክሰፕት የሚለው አድቨርቡ የመጣው በእንትን ገብቷል። አውትሳይድ የሚያደርጋቸው እንትኖች አሉ 32 ላይ ስለዛች ቀንና ስለዛች ቀን የሰማይ መላእክትም ልጅም ቢሆን ከአባት በቀር የሚያውቅ የለም አለ። ልጅና የሰማይ መላእክትን አወጣቸው ከጨዋታ ውጭ ይታይሻል፣ አወጣቸው። ስለዚህ ከአባት በቀር ሲል እዚህ ጋር የሚያውቀው የለም ሲል በቀር የሚለው ቃል አብሶሉት ነው ሆኖ የመጣው። ለምን? ልጅ ወልድ የሚለውንና የሰማይ መላእክት የሚለውን ስላወጣበት አውጥቶታል ማለት ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ደግሞ ሞኖስ የሚል ቃል ይጠቀማል። ብቻ የሚል ነገር ይጠቀማል። ቁጥር 46 ላይ ማቴዎስ 24 46 ላይ ማቴዎስ 24 ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ 36 ላይ የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ስለዛች ቀንና ስለዛች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትን ቢሆኑ ልጅም ቢሆኑ የሚያውቅ የለም ማለት። አሁን ወልድንና መላእክትን ከጨዋታ ውጭ ካወጣቸው በኋላ ከአባት ብቻ ሞኖስ አጀክቲቭ ይጠቀማል። ሞኖስ ኦንሊ ዜር ኢዝ ኦንሊ ዋን ጋድ እንደምትለው አይነት ማለት ነው። ኦንሊ አሎን ዋን ይላል። ትክክል። ሲንግል አሎን ባይ ደምሰልቭስ በት ኦንሊ ዘ ፋዘር እንደዛ ይላል። መጀመሪያ ኖ ዋንስ ነው የሚለው ማንም አያውቅም አለ። አባስ ዛዴ ይላል ሐዋሩንም አያውቅም ኢቭን አለ በሰማይ የሚኖሩ መላእክትም ዘሰንም ወልድም አያውቅም ብሎ ነው ያስቀመጠው። ይሄን ይመስላል ማለት ነው ኤክሰፕሽናል እና ሪላቲቭ። ስለዚህ ዋናው በቃ ይጋጫል ነው። አንድ ሀሳብ ራሱ የለም እዛ ላይ እንዳለው አንድ ሀሳብ ሳይሆን ሁለቱንም እንትን የምታየው ኤክሰፕሽናል ሆኖ የመጣ ነው ነው ጥያቄው ማወቅ። ወልድ ነው የሚያሳውቀው፣ ስለ አብ የሚያሳውቀው መልእክተኛው ነው ነው ነጥቡ። አብም ደግሞ ስለ ወልድ ደግሞ ያሳወቀው እውቀቱን የሰጠው እሱ ነው ነው ጥያቄው። ማቴዎስ 11:27 እና ሉቃስ 10:22 ላይ ያለው
ሁሉ ከአባቴ ተሰጥቶኛልና ይላል። ሲጀምርም ሁለቱም ጋር ዛት ሚንስ በራሱ ያገኘው ነገር አይደለም ማለት ነው። እውቀቱም ቢሆን ከራሱ ያገኘው ነገር አይደለም። ስለዚህ መስጠት የሚችለው ነገር የለም። ኦኬ ለዲሳይፕሎቹ ታዲያ ስልጣን ሰጠዋችሁ ሂዱ አድኑ ምናምን ሲላቸውስ እኮ ያም የተሰጠው ነገር ነው። ስልጣን ሁሉ ተሰጠኝ ይላል ዮሐንስ ወንጌል ማቴዎስ 28:18 ላይ ስልጣን ሁሉ ተሰጠኝ አለ። ዮሐንስ ወንጌል ሉቃስ 10:22 ላይ ደግሞ ሁሉ ከአባቴ ተሰጥቶኛል አለ። ስለዚህ የተሰጠውን ነው የሰጠው። ራሱ የተሰጠውን ይሰጣል። ስልጣን ስለተሰጠው ነው የሰጠው። ስለዚህ ለዲሳይፕሎቹም ስለሰጠ እኩል ናቸው እሱና ዲሳይፕሎቹ ማለት ነው። ኦንቶሎጂካሊ እኩል ናቸው፣ ሜታፊዚካሊ ግን ይለያያሉ። ኦኬ ኦንቶሎጂካሊ እሱም ሰው ነው እነሱም ሰው ናቸው። ሜታፊዚካሊ ግን ይለያያሉ። እሱ ነብይ ነው፣ መሲ ነው፣ መልእክተኛ ነው። ኦኬ ሌላው ማለት ነው አንድ ብቻ ልጨምር። የሆነ መጽሐፍ ሳነብን ያገኘሁት እንትን ላይ ቋንዴ ኢየሱስ ማርክ 2 ላይ ኮት ሲያደርግ ጂሰስ ኮንፍሮንትድ ይሄ ፋሪሲዎችን ኮንፍሮንት አረጋቸው። ዲሳይፕሎቹ በምግብ ግሬንፊልድ ምናምን ዋክ እያደረጉ ምግቡን ሲበሉ ለምንድን ነው በሰባት ቀን እንደዛ የምታደርጉት አለና ዌን አብታር ወዝ ዘ ሃይ ፕሪስት አለ። አንደኛ ሳሙኤልን ኮት ለማድረግ ሞክሯል። ግን እዚህ ጋር ላይክ ማርክ የተሳሳተው ወይስ ምክንያቱም ዴቪድ በነገሰ ጊዜ አብሜሌክ ነው እና ኦኬ ማን ነው የተሳሳተው? ጂሰስ ነው። ጸሐፊዎቹ ኢየሱስ ማለት ሊሳሳት አይችልም። ነብይ አይደል እንዴ? እንደው ኢየሱስ ተሳስቷል እያሉ ቢደበድቡት ኤቲስቶቹ እኛ ኢየሱስ ተሳስቷል ብለን አናምን። መጽሐፉ ላይ ችግር ያለበት ነገር ነው ራሱ ማለት ነው። ለሩቅ ሳትሄጂ ማቴዎስ ወንጌል ላሳይሽ፣ አንድ ቁም ነገር ላሳይሽ። በጣም አደገኛ ነገር ኤቲስቶች የሚተቹበት አንድ እንትን አለ። ማቴዎስ 21 ላይ ግባላት። ማቴዎስ 21 በጣም የሚገርምሽ ነገር ማለት እኔ ራሴ አስደንግጦኝ እውነት እንደዛ ካለ በቃ ኢየሱስ እግዚአብሔር ሊሆን ነው ምናምን ብዬ ኧረ በጣም የሚያስደነግጥ ጥቅስ ነው ምናምን አልኩና በጣም በቃ ደነገጥኩኝ። ቁጥር 16 ላይ ቁጥር 15 ጀምሮ ምን ይላል መሰለሽ? ነገር ግን የካህናት አለቆችና ጸሐፍትም ያደረገውን ድንቅ ነገር በመቅደስ ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡ አፍ ምስጋናን ለራስ አዘጋጀ የሚለውን ቃል ከቶ አላነበባችሁ ምን አላቸው ይላል። ዛት ሚንስ ያዘጋጀው ይሄንን ለራስ አዘጋጀው የሚለው ጥቅስ ባይብል ላይ ካለ ሪሊ የብሉይ ኪዳን አምላክ ኢየሱስ ነው ብዬ ነው የምደመድመው። ለምን? በጥቅሱ መሰረት ማለት ለራስ አዘጋጀ። አሁን ለራስ የምትለዋን ነገር ያዥልኝ። ለራስ አዘጋጀ ማለት ምስጋናን አዘጋጀ ነው። አዘጋጁ ምስጋናን አዘጋጅተዋል። ለማን ነው ያዘጋጀው? ለመሲሁ ነው ያዘጋጀው። ለራስ አዘጋጀ የሚለው ግን አብና ወይስ ወልድን ነው የሚያመለክተው ለሚለው ለራስ የምትለዋ ነገር አለች ወይ? አማርኛ ላይ ነው የተጨመረችው ወይስ እንግሊዝኛ ላይ ነው የተጨመረችው ወይስ ግሪከኛ ላይ ነው የተጨመረችው? እስቲ እንግሊዝኛው ላይ ያወጣለ። በግሪኩ መክፈት እችላለሁ። ለራስ የሚለው ዮርሰልፍ ቆይ የለም እንግሊዝኛው ላይ የለም። ኧረ እንግሊዝኛው ላይ ግሪክ ስትራቴጂ እንግሊዝኛው ላይ እንግሊዝኛው and said unto him ኦኬ ከሚጠቡት ኦኬ ይሄኛው የሚለው ምንድነው? and said unto him hearest thou what these say and Jesus said unto them ye have ye never read out of the mouth babies and sucklings thou hast perfected praise ለራስ የሚል አለ ሰልፍ የሚል ነገር አለ የለም praise generally ላይም የለም ኦኬ generally እሱ ብቻ አይደለም አዘጋጀ ነው የሚለው አዘጋጁ ለማን እንዳዘጋጀ ደግሞ ይናገራል። አሁን እዚህ ጋር ነው ነጥቡ ያለው። በጣም አደገኞች ናቸው። ይኸውልሽ በጣም ከምታስባቸው ግቢ 8:1 ላይ መዝሙረ ዳዊት ላይ አሁን ይሄንን የሚያመጡብሽ ራሱ እና በጣም ይተቻሉ። ለምንድን ነው እንደዚህ የሚያጨረብሩት እየተባሉ በኤቲስቶች ይተቻሉ። መዝሙረ ዳዊት 8:1 ላይ ግቢ። አሁን እዚህ ጋር ምን ይላል መሰለሽ? አሁን ዳዊት የሆነ ፈጣሪን እንዲህ ብሎ ሲያናገረው ነበረ። ተመልከች። አቤቱ ጌታችን ስም በምድር ላይ ሁሉ እጅግ ተመሰገነ፣ ምስጋና በሰማያት ላይ ከፍ ከፍ ብሏልና ከሕፃናትና ከሚጠፉ ልጆች አፍ ምስጋናን ለራስ አዘጋጀ ቢል ኖሮ በቃ አለቀ። እያወራ ያለው አካል ጌታችን እያለ እያወራ ያለው ያህዌ ነው። ያዘጋጀው ደግሞ ለራስ አዘጋጀው የተባለው ለራሴ ነው የተዘጋጀ። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ። አዘጋጁ ማን ነው? አብ ነው። ለማንም ያዘጋጀው እናያለን። ጠላትን ቂመኛን ለማጥፋት
የጣቶችን ስራ ሰማያቶችን ባየው ጊዜ አለ ጨረቃና ከዋክብት የሰራቸውን ታስበው ዘንድ ሰው ምንድን ነው? ተጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ ጥቂት አሳነስከው፣ በክብርና በምስጋና ዘውድ እንድከለልከው፣ በእጆች ስራ ላይ ሾምከው አለ። እያናገረው በሁለተኛ መደብ እያናገረው በእጆች ስራ ላይ ሾምከው እያለ የሚያናገረው አብን ነው እያናገረ ያለው። የተሾመው ማን ነው? በእጆች ስራ ላይ ሰው አይደለም። ማን ነው እሱ? ያ ሰው መላእክት ነው ታስበው ዘንድ አይደለም። ታስበው ዘንድ ሰው ምንድን ጂሰስ የቱ ጋር ታገኛለች እሱን? ይሄንን አሁን እዚህ ጋር አሁን አውዱ ላይ እየተናገረ ያለው ጌታችን ስም በምድር ላይ ተመሰገነ እያለ የሚያወራው አብን ነው ወይስ ወልድን ነው የሚለውን አውዱ ላይ ረጋ ብለሽ ይኸውና፣ ታስበው ዘንድ ሰው ምንድን ነው? ተጎበኘው ዘንድ የሰው ልጅ ምንድን ነው አካለ በኋላ ከመላእክት ይልቅ ጥቂት አሳነስከዋል። አሳነስከው እያለ የሚያወራው ማንን ነው? አብን። ያነሰው ማን ነው? ከመላእክት ይልቅ በጥቂት አሳነስከው የሚለው ማንን ነው? ወልድን። ስለዚህ አውዱ ላይ ያለው እዛ ጋር ምስጋናን ያዘጋጀው አብ እንጂ ወልድ አይደለም። ያዥልኝ። ይሄ አጭበርባሪዎች ናቸው እያሉ ክርስቲያኖችን የሚሰድቡበት ኤቲስቶች አንደኛው። ከዛ ዕብራውያን ላይ ግቢ። ዕብራውያን ምዕራፍ 2 ላይ ምዕራፍ 2 ቁጥር 6 ላይ ነገር ግን አለ አይሁዶች ይሄንን ግን መዝሙር 8 ለኢየሱስ ለመሲሁ ነው የሚለው አይሉም። ለመሲሁ አይሉም። ለመሲሁ ምስጋና ተዘጋጀለት፣ ግን አዘጋጁ አብ ነው ያዘጋጀው። ያዘጋጀው ከሚጠቡና ከሕፃናት ምስጋናን አዘጋጀ ይላል። ምን የሚለው ሆሳና በአርያም የሚለውን ሆሳና ለዳዊት ልጅ የሚለውን ምስጋና ያዘጋጀው ራሱ አብ ነው። ከዛ በኋላ ይኸውልሽ አንዱ በአንዱ ስፍራ ታስበው ዘንድ ሰው ምንድን ነው? ተጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆች ስራ ላይ ሾምከው፣ ሁሉን ከእግሩ በታች አስገዛለት ብሎ መሰከረ። ሁሉ ከእሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተውምና፣ አሁን ግን ገና ሁሉ እንደተገዛለት ገና እናያም። ነገር ግን በእግዚአብሔር ጸጋ ስለ ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረው ኢየሱስ ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን አለ። አይሽ የክብርና የምስጋና ዘውድ ጫንክለት ይላል። የክብርና የምስጋና ዘውድ ጫንክለት አለ። የክብርና የምስጋና ዘውድ ጫንክለት አለ። ከሚጠቡና ከሕፃናት ምስጋናን አዘጋጀ የሚለው የክብርና የምስጋና ዘውድ ነው የጫነለት ራሱ አዘጋጅቶለት ማለት ከሕፃናት ማለት ነው። ኢየሱስ የጠቀሰው ያንን ነው የጠቀሰው እንጂ ኢየሱስ ለራሳ አዘጋጀ ተብሎ ተስቧልና ራሴን ያዘጋጀሁት አላለም። ለራሳ የተዘጋጀው ምስጋናው ለመሲሁ ነው። አዘጋጁ ግን አብ ነው ፖይንቱ። ለራሳ አዘጋጀ የሚለውን ያመጡና አቤቱ አንተ ጌታችን ሆይ ስም እጅግ በምድር ላይ ተመሰገነ የሚለውን ለአብ የሚናገረውን ለወልድ አድርገው ያመጡና በኋላ ላይ ግን እዛው ላይ ደግሞ ይታሰራሉ። ለምን? ታስበው ዘንድ ሰው ምንድን ነው ብሎ እዛው ይቀጥላል ሲያወራው። ተጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው ይላል። የሚያወራው ማንን ነው? እንደዛ እያለው ታስበው ዘንድ እያለ የሚያወራው ዳዊት ማንን ነው ሲባል አብን ነው። በእጆቹ ስራ ላይ ሾምከው የሚለው ማንን ነው? ወልድን ነው። የተሾመው ማን ነው? ወልድ ነው። የክብርና የምስጋና ዘውድ ጫንክለት ይላል። ሁሉን ከእግሩ በታች አስገዛለት ይላል። ግልጽ ነው። ግልጽ ነው። እነሱ ግን የአይሁድን መጽሐፍ ኮት ማድረግ እኮ አይችሉም። አሁን እንትኑን ጎስፕሉን የጻፉት ራሱ ለራሳቸው እንዲሆን እሱ ኮት እያደረጉ ነው ባርት እያለ ያለው። አይ ቲንክ ሚስ ኮቲንግ ጂሰስ የሚለውን መጽሐፉን እያነበብኩት ነበር። እሱ ነው የምልሽ። እሱ እንትን የሚልበት ኢየሱስ እንዳጨረበረ ነገር ምናምን ነገር ወይ ክርስቲያኖች እንዳጨረበረ ነገር ብዙ ጊዜ ይናገራሉ። እና ያ ልክ አይደለም። እኛ ደግሞ የምንለው ልክ አይደለም። ኢየሱስ መወቀስ የለበትም። የእነሱ ችግር እነሱ ጋር ነው መፈታት ያለበት። ያንን ነው እንትን ብለው ሜይ ቢ ማርክ ጀስት ሜድ አ ሚስቴክ ነው የሚለው። አይታዩ እሱን ተይው። ባርቴርማን ብዙ ነገር ነው የሚለው። ብዙ ከሰማሹ ብዙ ነው። የሆነ ሳለ ያሳበደን እሱ ነው። አሳብዶ መጨረሻ ላይ ለእስልምናችን ምክንያት የሆኑት እሱ ዶክተር ሞጃ ሞሜን እና ዶክተር ፒዮ እነሱ ሶስቱ ናቸው ለኔ ያሳብደው ኦሪጂናል አውቶግራፊ የለም ብለው ያሳብዱ ማለት ነው። ታዩ እሱ እንኳን ለእስልምና በቁን ጥሩ ነው እንትን ይላሉ። በደንብ በጥብጥ ተደርጎ ብርጭቆ ውስጥ የነበረው ነገር እንዲደፋ ያደርጋሉ። ከዛ አዲስ ውሃ ይመጣል ማለት ነው። ኦኬ እሺ። አሌክሳንድሪያ፣ ጴጥሮስ፣ የኢየሩሳሌም ጳውሎስ፣ የሶሪያው ኤፍሬም ምናምን የምትላቸው አትናቴዎስ እነዚህ ቸርች ፋዘሮች ናቸው እንዴ? ኦኬ በቃላችን ማወቅ ይኖርብናል። ሬሌቫንት ናቸው። ለንጽጽር ነው እንጂ ምንም ባይብልንም ማወቅ አይጠበቅብሽም። ለንጽጽር ለማስተማር ሰውን ለመርዳት ነው እንጂ ቁርአንሽን ያዥው በደንብ አድርገሽ ያዥው ማለት ነው። አሁን አንቺ ቁርአን ላይ ራሱ የራስሽ ቀለም አለሽ ራሱን የቻለ ደግሞ እዚህ እየመጣሽ አትቅሪ። የሰው አይንም አለ ራሱ የሰው አፍ ውስጥ ሰው ዝም ብሎ ያለ ፍቃድ ሰውን ሬኮርድ የሚያደርገው አልገባኝም። እንደዛ እያለ ሳይሆን ብቻ ሳይሆን በቃ ስለምነሳሳልሽ ነው።
ራሱ የራስሽ ቀለም አለሽ። ራስሽን የቻለ በጣም የተለየ ቀለም ነው ያለው አንቺ ጋር የተለየ ከለር ነው ያለሽ ራሱ ስትቀሪ ማለት ነው። ማሻአላ አላህ ይጨምርልሽ። ምን ላይ ደረሰሽ? አንድ ጁዛ ከተምሽ? 88 ላይ ነኝ። ገና ነሽ ማለት ነው። አይ ስቴፕ ባይ ስቴፕ ቀስ እያለን ኮርስ ያንተ ኮርስ አለ። ፉል ፎከስ ይፈልጋል። ዝም ብዬ መማር አልፈልግም። ኖት ያስኩ ምናምን ነው ገባ። ያንተን መማረው ከላይ መማር አልፈልግም። በቃ አንዴ ጀምሬያለሁ። ለዛ ነው ኢንሻአላህ። በርቺ እንግዲህ አላህ ያበርታሽ። ጎበዝ ነሽ አንቺ። ጎበዝ ልጅ ስለሆንሽ ብዙ ነገሮችን ለማወቅ ፍላጎቱም ስላለሽ ጥሩ ነው ራሱ ማለት ነው። አኒ ጥያቄ አለሽ? እሺ እኔ ጥያቄን ጨርሻለሁ። እሺ ቁጭ በይ።